እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ። የውጭ ሀገራት ኢንቨስተሮች በኢትዮጵያ የሚያደርጉት ቀጥታ ኢንቨስትመንት መጠን ፎሬን ዳይሬክት ኢንቨስትመንት ያለፈው ዓመት ብጥብጥን ተከትሎ መቀነሱ ተሰምቷል። ብሉምበርግ የኢትዮጵያ ኢንቨስትመንት ኮሚሽነር ፍጹም አረጋ ነገሩኝ ብሎ እንደዘገበው የዚህ ዓመት የውጭ ሀገራት ቀጥታ ኢንቨስትመንት በኢትዮጵያ በ1/5 አንሷል። ባለፈው ዓመት እስከ ጥር ባለው ጊዜ ሀገሪቱ $1.5 ቢሊዮን ያክል መጠን ያለው ኢንቨስትመንት ስባ ነበር። አሁን የተመዘገበው ግን $1.2 ቢሊዮን መሆኑ ተነግሯል። ምንም እንኳን የዚህ ዓመት ዕቅድ $3.5 ቢሊዮን ያህል መጠን ያለው የውጭ ሀገራት ቀጥታ ኢንቨስትመንትን ማስመዝገብ ቢሆንም ይህ ዕቅድ እንደማይሳካ ምናልባት ግን $3.2 ቢሊዮን ያክሉን ለማግኘት ይቻል እንደሆነ ተገምቷል። ኃላፊው በተቃውሞና በብጥብጡ ወቅት ንብረታቸው ለወደመባቸው ተቋማትና ፋብሪካዎች ከ100 ሚሊዮን የኢትዮጵያ ብር የሚልቅ ወጪ ተደርጎ ካሳ እንደተከፈላቸው ያስታወሱ ሲሆን ቀድሞ የታቀዱ ፕሮጀክቶችን የሰረዙ ኢንቨስተሮች ባይኖሩም የሚሆነውን እንይ በሚል እየተጠባበቁ ያሉ እንዳሉ ግን አንስተዋል። ፈይሳ በዚህ ሰሞን መልካም የምስራች አግኝተዋል። ባለቤቱና 2 ልጆቹ ከኢትዮጵያ አሜሪካ እንዲመጡ ተደርገዋል። በሚያሚ አውሮፕላን ማረፊያ ከልጆቹ ሶካና ሶራ ፈይሳ እንዲሁም ከባለቤቱ ኢፍቱ ሙሊሳ ጋር ተገናኝተዋል። የፈይሳ ጠበቃ ቤተሰቦቹ ወደ አሜሪካ እንዲገቡ የሚያስችላቸውን ቪዛ እንዲያገኙ እንዳደረገ ነው የተነገረው። ትልቁ ስጦታ በድጋሚ መታየታችን ነው። ከባድ ጊዜ ነበር ያለው ፈይሳ አሁንም ግን ቀልቡና ልቡ ከሀገሩ እንደሆነ ተናግረዋል። ኢንዲፔንደንት በጠቀሰው ንግግሩ ላይ ፈይሳ እንዲህ ብለዋል። ጭንቅላቴ ሀገር ቤት እየሆኑ ባሉ ጉዳዮች የተያዘ ነው። ስሮጥም ስተኛም አረፍ ስልም ቤተሰቦቼና ኢትዮጵያ ውስጥ እየሆነ ያለው በህዝቦቼ ላይ እየተከሰተ ያለው እሱ ያለማቋረጥ ጭንቅላቴ ውስጥ አለ። ዘርና ቀለማቸው ከሀበሻ ካልሆነ ሆኖም ግን እንደ ቅርብ ሰው እንደ ኢትዮጵያዊ ስንቆጥራቸው ከኖሩ ባለውለታዎቻችን መካከል አንዱን ዛሬ አጥተናል። የኢትዮጵያ ታሪክ ጠበቃና ተመራማሪ ሪቻርድ ኬር ፓቲክ ፓንክረስትን። ሪቻርድ ፓንክረስት የኢትዮጵያ ወዳጅ ከሆኑት የመብት ተሟጋች እናታቸው ሲልቪያ ፓንክረስትና መንግስትና መደብ ጠል የፖለቲካ አራማጅ ከነበሩት ጣሊያናዊው አባታቸው ሲልቪዮ ኮሪ በ1927 በእንግሊዝ ነው የተወለዱት። እናታቸው ሲልቪያ የቀዳማዊ ኃይለ ሥላሴ ወዳጅ ከመሆን አልፈው ጣሊያን ኢትዮጵያን በወረረች ጊዜ ወረራውን የሚቃወሙ የተለያዩ ጽሑፎችን በማዘጋጀትና በማስተባበር በአውሮፓ ውስጥ በጣሊያን መንግስት ላይ ውግዘትና ጫና ይፈጥሩ ነበር። በእንግሊዝ በነበሩ የኢትዮጵያ ስደተኞችና እንዲሁም እናቱ ስለ ኢትዮጵያ ገና በለጋ ዕድሜው ብዙ ያወቀው ሪቻርድ እናቱ በ1956 የፈረንጆቹ ዘመን ይዘውት ወደ ኢትዮጵያ መጥተዋል። ከዚያ ዘመን ጀምሮ ሪቻርድ የኢትዮጵያ ጠበቃ፣ የኢትዮጵያ ተከራካሪና የኢትዮጵያ ዘካሪ በመሆን ብዙ ውለታዎችን ፈጽሟል። በ1962 የፈረንጆቹ ዘመን የኢትዮጵያ ጥናትና ምርምር ኢንስቲትዩትን ያቋቋሙ የመጀመሪያው ሰው ናቸው። ዛሬ ዓለም ስለ ኢትዮጵያ ለማወቅ የሚያገላብጣቸው አብዛኞቹ መጻሕፍት በዚህ ተቋም በጥልቅ ጥናት የተጻፉ ናቸው። ሪቻርድ በግልና በጋራ ከ10 በላይ መጻሕፍቶችን ስለ ኢትዮጵያና ኢትዮጵያን ብቻ ጽፈዋል። ልክ እንደ እናታቸው ሁሉ የኢትዮጵያ ነገረ ፈጅ ጠበቃ የነበሩት ሪቻርድ ከኢትዮጵያ የተወሰደው የአክሱም ሐውልት ወደ አገሩ እንዲመለስ ለዓመታት በመሟገት በስተመጨረሻም ሐውልቱ እንዲመለስ ካደረጉ ግንባር ቀደም ሰዎች መካከል አንዱ ናቸው። ሪቻርድ ሄለን ፓንክረስት ከተባለው ባለቤታቸው አንድ ልጅ አላቸው። አሉላ ፓንክረስት ይባላል። አሉላም የዘር ማንዘሮቹን ረድፍ በመከተል ኢትዮጵያን የሚመለከቱ የታሪክ መጻሕፍትን ጽፏል። ሪቻርድ ፓንክረስት የኢትዮጵያ ባለውለታ በ90 ዓመታቸው ትናንት ከዚህ ዓለም በሞት ተለይተዋል። ስላደረጉት ሁሉ ዘመን የማይሽረው ነገር እናመሰግናለን። ነፍስ ይማር። በስተመጨረሻም አንድ ለመንገድ
እንግዲህ ስለ ሪቻርድ ፓንክረስት ቀደም ብለን አውርተናል እና ከሳቸው ጋር በሚዛመድ ጉዳይ መሰናዷችን ይዘጋ። ሪቻርድ በኢትዮጵያ ታሪክ እጅግ ከተከበሩ የጦር አዛዦች መካከል አንዱ የሆኑትን የዶጋሌ ጦርነት ባለድል የአድዋ ድል ሌላኛ ምክንያት አሉላ አባነጋን ይወዱና ያከብሩ ነበር። ለዚያም ነው ልጃቸውን አሉላ ብለው የሰየሙት። ልጃቸው አሉላ ፓንክረስት ካደገ በኋላ ታዲያ መጠሪያው የሆኑትን አሉላ አባነጋን የሚመለከት መነባነብ ለኢትዮጵያን አቅርቦ አክብሮቱን ገልጾ ነበር። ለስንበት ከዓመታት በፊት የተቀረጸውን ይህንን መነባነብ እየጋበዝን እንለያያለን። መልካም ጊዜ። ተሻገረ ቢሉት ቀይ ባህርን ጠላት አሉላ ተቆጣ ነደደ እንደ እሳት። ጫን አለ ፈረሴን ወልወል ጎራዴን አውርድ ከግድግዳ ጦርና ጋሻዬን ማንም አይራቃትም ውዲቱን አገሬን። ምታ ነጋሪቱን ንፋ መለኸቱን ጀግናው ሁሉ ይክተት ይሰለፍ ይታጠቅ አገር መደፈሯን ይነገረው ይወቅ። ሰማ ሰራዊቱ የጠላትን ድፍረት ጥቃቱ ሆነበት የመረረ ከሬት። እንሂድ እንዝመት ጠላትን እንውቃ ክንዳችንን ይኸው ትዕግስታችን ይብቃ። በአርብሮ ገደል በጊንዳ ቁልቁለት በደማስን ሜዳ በሰሃጤን ዥረት የአሉላ ሰራዊት ተርመሰመሰበት። አገኘው ጠላቱን ተድአሊ ላይ ሰፍሮ ምሽጉን ገንብቶ መድፉን አነጣጥሮ። ደራው አለ አላ ግባ ተደባለቅ አሳየው ክንድህን ማንነትን ይወቅ። አልቀረም አንጀቱ ጢሶ እንደነደደ የጠላትን አንገት ያወራረደ። ጣለው በጎራዴ አጨደው ከመረው ተድአሊ እልል አለች አሉላም ደስ አለው። ከዚያ በኋላ ነው አሉላ እንዲህ ያለው አንድ ጊዜ ክንዴን አቅምሻቸዋለሁ ደግሞ ብቅ ካሉ እደግማቸዋለሁ። ራሱ ቀይ ባህር ድንበር ነው ያገሬ የቆየ ነውና ከጥንት እስከ ዛሬ። እኔ ሄድኩለት ሮማን ልገዛ ያኔ ምናልባት ቢበዛ ጣሊያንም ሰሃጢ ሊመጣ ይችላል። ከዛ አልፋለሁ ብል ክንዴ ይደቀዋል የኢትዮጵያ ጀግና ይሰባብረዋል። ይህ ነበር ምኞቱ የቆራጥነቱ አሉላ አባነጋ የታገለለቱ። አገሬን የነኩ የደፈሩ ሁሉ በኢትዮጵያ ጀግና ክንድ ይዳሸቃሉ። ስመ ጥሩ ጀግና አሉላ አባነጋ ጠላት በጎራዴ ሲነዳ ሲያንጋጋ በአውሮፓ ጸሐፊ ያስመሰከረ ነው። የአሉላን ጀግንነት አለ የሚለው ማን ነው? አገሩን ሲጠብቅ በምዕራብ በምስራቅ በደቡብ በሰሜን አትንኩ ይል ነበር። አትድፈሩ አገሬ